አረ ሰማኛለሽ ዴቭን አገባለሁ የሚለውን ቅዠትሽን ተይና ወደ ቤት ተነሽ ነው ለቃቂኝ ወደዛ ተነሽ ለቃቂኝ ነይ ውጪ የልጅቷን አድራሻ አሁን እልክልሃለሁ በአስቸኳይ አርግ ያልኩህን ነገር በሙሉ ታረጋለህ አዎ እሺ ይመጣሽ ዳይመንድ ተረጋጋ ታከሚው ከሰሙ ይረብሻል ዶክተር ይሄ ልጅ ያለ ማውራት አንችልም ለማንኛውም ያልኩትን ነገር አዘጋጅልኝ ተመልሼ መጥቼ እናወራለን አቡሬ ምን እያደረጋችሁ እሺ ስለፈጠረ እኔ ለራሴ ደክሞኛል እኔ እንድክም ይበለኝ እናቴ አሁን እኮ ፍቅር ሮማኒ ከማድ ቤት ራሷን አታውቅም ስትለኝ አቅሌን ስቼ እኮ ነው መምጣቴ እንደዚህ በደህና ማገኝሻል መሰለኝ እንዴ ያማታል እንዴ ሰላም ቻናል ቤተሰቦች እንዴት ናችሁ? ወይኔ የሮማን አፍቃሪ እንዴት ልቡ ድክም እስከሚል ድረስ ነው የሚያፈቅራት አሹ ማለት ነው። አሹ ሮማንን ትክክለኛ ፍቅር ቢሆን ልቡ ድክም እስከሚል ድረስ ነው የሚያፈቅራት። በነገራችን ያው ፍቅር ለማምለጥ ስለፈለገች ሮማን ራሷን አሟት ወርቃለች እና ሄዴና አንሳት እኔ አልችል ብያት ነው ስላልኳት አንተ ልጠራህ መጥቼ ነው እና ቶሎ በለ ስትለው ብቻ እየተምዘገዘገ ነው ሄዶ እዛ ኩሽና ሲሄድ ደግሞ ሴትዮዋ ነበረች ሴትዮዋ ምን ልትሰራ መጣ ምን ሆነ ነው ትለው ምንም እዚህ መጥቼ ነው ሮማንን ያመማት መስሎኝ ነው ሮማን እያመመሽ እንዴ ሮማን አንቺ እንዴት ነሽ እንዴ አመመሽ በጣም እያለን ሲያዘግብ ምናምን በቃ እሷ እንደረን ያለመመኝም ምን ሆነ ነው እኔ ደክሞኛል ለራሴ ልክ እዚህ አረብ ሀገር እንደምናደርገው ነገር የሷ በጣም እኔ ደከመኝ ቀን ሙሉ ትሰራ ነው የዋልኩት እያለች ነበረ ያው ልክ እኛ ቀን ሙሉ ትንሰራ እንደምንውለው እሷም እንደዛ አስመስላ እያወራች ነበረ ያው ድራማ ነው ትንሽ ነው ቀረጻው እስከሚሄድ ድረስ ነው የቆመችው እንጂ ሌላ ምንም አይደለም ሴትዮዋ እንግዲህ የደብናት አዴን አሳገተቻት ማለት ነው በጣም የሚገርመው ነገር እሷ አዴን ስለማትወድ ሲተቃቀፉ አየቻቸው አድራሻውን ሰጣለው ሄደ እሷን ያዝና እንትን በላት ብለዋለች ምናልባት አዴን መስለው ወይ ሊሊን ወይ ቤዛን ያስራ ያግቷትና እንዳይገርመኝ ብቻ እያልኩኝ ነው ቤዛ እንግዲህ የሆነ ተንኮል ፈልጋለች ተደብቃለች እስካሁን ድረስ አልታየችም እግሯ ብቻ ነው የሚታየው ብያችሁ ነበረ ተዚህ ቀደም አዎ በቃ እሷ ተንኮለኛ ናት ደውላ ያልሆነ ነገር ለኤላ አቃጥራ ከዛ ቤት እንድትወጣ አድርጋታለች እንግዲህ ሊሊ ከዛ ቤት ትወጣለች ማለት ነው እሱን አውርታው ነበረ ስታወራው እኔ እኮ በስምሽ አይደለም ዝም ብዬ ነው በስምሽ አድርጌዋለሁ ያልኩሽ እንድትደስት ብቻ ነው አሁን ነገሮች ተቀያይረዋል አንቺም ተቀይረሻል ሌላ ወንድ ይዘሻል ስለዚህ ምንም ማድረግ አይቻልም እኔ ሰጥቻታለሁ ውክልናውን የፈለገችውን ማድረግ ትችላለች ቤዛ ብሎ ነግሯታል እንግዲህ እንደዛ ካለ ደግሞ ምንም ማድረግ አይቻልም ያው ከቤቱ ትወጣለች በስሙ አይደለም በራሱ ስም ነው ያለው የውሸት በስምሽ አድርጌልሻለሁ ብሏት ነበረ አላደረገላትም ነበረ በጣም ወራዳ ነው ኤላ ግን በጣም ክፉ ሰው ነው እንደዚህ ያለ ሰው እንግዲህ የሱ በሱ የተመሰሉ ሊኖሩ ይችላሉ ትክክለኛ ሰጅ ማለት ነው ማለት ትክክለኛ የሆነ የድራማ ያልሆነ ትክክለኛ ሊኖር ይችላል እኔ እኮ እንዴት ነው ከቤት ሰነዱን አውጥታ እሷ ወደ ስሟ ማዛወር የሚቻለው አንደኛ የሊሊ ፊርማ ያስፈልገዋል በፊርማ ፈርማ በላለች ግን ትክክለኛ ደግሞ እሷ ፊርማ ያስፈልጋል እና እንደዛ ማድረጓ ጥሩ አልነበረም ዶክተሩ እንግዲህ እኔን አታወራኝም ለእኔ ጊዜ አትሰጠኝም ለእኔ እንዲያታረገኝም እያለች ነበረ እንግዲህ ሩታን ዛሬ ሸኝቷታል ሲሸኛት የሆነ እኔ ዳንስ እችላለሁ ዘፈን እችላለሁ ዘፍንላለሁ ከፈለገ እያለችው ነበረ እሺ መንገድ ላይ ስንደርስ ትዘፍንልኛለሽ ሳወርድሽ ብሎ ሸኛት የመጀመሪያ ጊዜ እንግዲህ ትሸኛት ለምንድነው ትምህርት ማትማሪው አንቺ ለምን እንደዚህ ትሆኛለሽ ትምህርት አትማሪም ወይ አንቺ እኮ ትንሽ ነሽ ለዚህ ገና ነሽ
ለፍቅር ገና ነሽ ሲላት እኔ ትንሽ አይደለሁም፣ ለምንድን ነው እንደዚህ ሁልጊዜ ትንሽ ትንሽ የምትሉኝ? እኔ ትንሽ አይደለሁም፣ ስለዚህ ትምህርቴን ትቻለሁ። አባትና እናቴ ስለተለያዩ ብቻ እኔ ትምህርቴን ትቻለሁ ነው ያለችው። አባትና እናቷ ስለተለያዩ ትምህርት መተው የለባትም ነበረ። ስለዚህ አሁን እሷ በዛ አማሃይታ ያው ትምህርቱን ስለማትፈልገው አንዳንድ ጊዜ ትምህርት እምቢ ሲለን በሆነ ነገር እናማሃኝና እንትን እንላለን ማለት ነው። እንግዲህ ይቺ የደፍ እናት አደይን ጉድ እንዳታደርጋት ብቻ ፈራላታለሁ ማለት ነው። ድራማ ነው እንጂ ዳኒ በጣም ቅብርር ብሏል። ያው እህቱ ስለተፈታች አቢንም ጉድ አድርገውታል ማለት ነው። ቤቱን እሸጥልሃለሁ፣ ግማሽ ብር ስጠኝና ግማሹን እንድታስገባ ደግሞ ግማሹን እፈርማለሁ፣ ጨርሰህ ትወስዳለህ ብሎ አታሎት እንግዲህ እህቱን አስወጥቷል ከፍሎ እና እዳቸውንም ከፍለው የቤቱ እዳ ስለነበረ እሱንም ከፍለው እህቱንም ማስወጥቶ እንግዲህ ሀብታም ሆነዋል ማለት ነው። ሲያጭበረብሩ አሁን ደህና ሀብታም ሆነዋል ማለት ነው። በጣም የሚገርመው ነገር ዶክተርዬ እንግዲህ አዴን ቢያገባ ይሻላል፣ አዴም ዴፍን ብትተው ይሻላል። ይሄ ሁሉ ስቃይ መከራ ከሚደርስባት ብትተውና ዶክተር የምታገባ ደስ ይለናል ማለት ነው። እንግዲህ ሁላቸውም ዶክተር እንዳግባ ማን ያይላል? ማን ነው አይሎ የሚወስደው ዶክተር ወይስ ዴቭ ነው? እንዴት ነው እያላቸው ነበረ። እኔ የሚመስለኝ አሁን ብዙ ነገር አድርሳበታለች ሴትዮዋ። ቢያገባትም ተስማምተው አይኖሩም ማለት እሷ በመሀል እያለች ግዴታ ቤተሰብ ምን አገባው ይባላል። ግን ቤተሰብ ያገባል እያንዳንዱ ነገር። የሆነ ነገር ብትሆን ራሱ ወደ ቤተሰብ ነው የምትሄደው፣ ወይንም ደግሞ የሆነ ነገር ቢሆን ቤተሰብ ነው የሚያገላብጠው የሚያስተማማው። ስለዚህ ግዴታ ቤተሰብ ያልፈቀደ ነገር ሊሆን አይችልም እና እሷም አሁን እሱን ትታ ዶክተርዬን ብታገባ በጣም ደስ ይላል። ዶክተር ጸባዩ ሸጋ ነው፣ ይወዳታል፣ ዝምተኛ ነው። ስለዚህ እሱን ብታገባ ደስ ይለናል ማለት ነው ሁላችንም። በፊት ግን ዴቭን እንድታገባ ዴቭን ታግባ ይችን ኩባያ እያልን ፍቅርን እየሰደብናት ነበረ። ፍቅር ደግሞ ያው ለደብ ስለሆነ ሩታና ዶክተሩ እንዲስማሙ አፈልግም። እንደውም አዴና ዶክተሩ እንዲስማሙ ነው የምፈልገው። ያችን ደግሞ ትመጣሽ አንቺ አሸንጉሊት የመሰልሽ ትየት መጥተሽ ነው አሁን ዴቭን አገባለሁ ብለሽ ነው እንዲህ በመጣሽበት መንገድ ሂጂ ተመለሽ እያለቻት እየጨቀጨቀቻት ነበረ። እንደውም አመናጭቃ ከቤት አባረረቻት ማለት ነው። ሁሉ ለምንድን ነው? ለዴቭ ነው፣ ዴቭን ስለምትወደው። እሱ ግን እኔ መቼም ሺህ ሴቶች አልቀው አንቺ ብትቀሪ በፍጹም አላገባሽም እያለ ነው። እኔ የሚመስለኝ ፍቅር የምታገባው ነው የሚመስለኝ። እናትየዋት ከሰማኝ በፍቅር ተጎድቻለሁ በዴቭ ፍቅር ብትላት